ገኒ ታፍና የኑሉ ቀን በሴት አቅሟ እንግዲህ አንድ ቦታ የተቀመጠች ተቀምጣ ነው ያለችውና ምን እንደማደርግ ራሱ አላቅም። እሱ ደግሞ ሳሚ ደግሞ ቤት ስመጣ በሩን ክፍቱን ጥሎት የት እንደሄደ ራሱ አላቅም። አንተ የት ሄደ ነው? መልእክት ልከው ነው ደውለውልኝ ይሄን ብለህ ንገራቸው ብለህ አንተ እንዳትወጋኝ መልሰው ቢላው እኔ ሳሚ ከመጀመሪያውም እኮ አንተ ከሌ ይመጣል የሆነ ሚስጥር ሰማን ምናምን መጨረሻው የሆነ እናቴ ከቤት ወጣ። በቃ ከባድ ነገር ነው። ማንጠብቀው ነገር ነው። አንተ ይወጋጋለህ። ቆይ ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ ያው እንጃ አላቅም ብቻ ምን ብዬ እንደምጀምር አላቅም። ቤተሰቦቻችን የትላንትና ሳሚ ያው የተፈጠረውን ነገር አይታችኋል። እንግዲህ ገኒ ታግታለች እና ዛሬ ጠዋት ደግሞ መልእክት እንልካለን ብለው ነበር ለሰው ማለት ነው። ያንን መልእክት ለምታውቁት ሰው ነው የምንልከው ብለዋል እና ደውሎልኝ ነበረ ጠዋት ላይ ፍፄ ማለት ነው። ፍጹም ማን ነው ደውሎልኝ ነበረ፣ ናቲ ደውሎልኝ ነበረ እና ናቲ ምንድነው ሲያለኝ ደውሎ እየመጣሁ ነው፣ ሰው ልኮኝ እየመጣሁ ነው፣ የሆነ ነገር ተልኬ እየመጣሁ ነው አለኝና ምን ይሆን የተላከው የሚለው ነገር ራሱ በራሱ ጨንቆኛል። ምክንያቱም ይሄ ነገር የከበደ ይመስለኛል። አስቡት፣ ገኒ ተይዛ ታፍና ይሄን ሁሉ ቀን በሴት አቅሟ እንግዲህ አንድ ቦታ ተቀምጣ ነው ያለችውና ምን እንደማደርግ ራሱ አላቅም። እሱ ደግሞ ሳሚ ደግሞ ቤት ስመጣ በሩን ክፍቱን ጥሎት የት እንደሄደ ራሱ አላቅም እኔ እስካሁን ድረስ ማለት ነው። እና ስልክም ስደውልለት አይሰራም እና የለም ጭራሽ ምን የት እንደገባ ራሱ እኔ የማውቀው ነገር የለምና ቤተሰቦቻችን ብቻ አላቅም እኔ ምን እያሉንና ምን እያደረጉ እንደሆነ። አንተ የት ሄደ ነው? የት ሄደ ነው? የት ሄደ ነበረ እኮ የት ደርሰህ ነበር? እንዴት ጭራሽ እኔ ነው አልፈልግም የምትለው? ኦኬ እኔ ጥረት እያደረግኩ ያለሁት ምን ነገር አይታይም ነው ወይስ እኔ ነኝ ያሳገጥኳት ብለህ የምታስበው? እንዴት ነው እያደረግንልህ ነገር የሌለው? ብዙ ነገር እያደረግን ነው፣ ብዙ ነገር እየለፋን እኮ ነው፣ እየደከምን ነው ያለ ነው። እኔ አሁን እሷ ገኒ የት እንዳለች ለማወቅ ያላደረግኩት ጥረት የለም። እየሞከርኩ ነው፣ ግን ከባድ ነው ነገሩ። አሁን የት ሄደህ ነበር የመጣው በጠዋት? ለማንኛውም ዛሬ እኮ መልእክት እኮ ይላካል ተባብለን ነበር። ቤት ስመጣ ምንም እስቲ ምን ታመጫለሽ? ሄደሽ ምን ልታረጊ ነው? ባኮረዛ ምንም ለማታመጣው ነገር ማለት ነው። እዚህ ጋር ሌላ ታሪክና ሌላ ችግር አትፍጠር። በቃ አርፈ ተቀመጥ እንደሆነ አርፈ ተቀመጥ። ራስን አረጋጋና የሆነ ነገር እንፍጠር እያልኩ ነው። በቃ አንተ እንዴ እናቴ በእኔ ምክንያት ከቤት ወጣ እያለቀሰች ወጣ ይገባኝ ታገደች ሲባል እንዴ ነው ተረጋግቼ እናት ደግሞ እንድትነካብን እኮ አንፈልግ እኮ እና እንዴ ነው ተረጋግቼ ለዛም ነው እየደከምኩና እየለፋሁ ያለሁት። በቃ ሳሚ ግን በመረጋጋት እንጂ ማንነታቸው ያልታወቀ ሰዎች የት እንዳሉ አድራሻቸው ያልታወቀ ሰዎች እናትን አግተው የምታመጣው የምትቀይረው ነገር የለም። ራስን መጀመሪያ አረጋጋ። በቃ ምን አይነት ነገር ነው? በእግዚአብሔር ፍፄ መልእክት ልከው ነው ደውለውልኝ ይሄን ብለህ ንገራቸው ብለው አያስፈልገኝም። እኔ በቃ ራሴ ወጣሁ ንገራቸው ብሎኛል ብለው እየመጣ በጌታ ስም በቃ እኔ ራሴ ወጣለሁ። እኔ ራሴ በቀልላታለሁ። አንተ እንዳትወጋኝ መልሰው ቢላው አልወጋም። አንተ መልሰው በቃ እኔ እጄ ያጠሮት ነገር አለ ራሴ እጄ እንዳለ ሰውዬ ቢላውን መልሰው ማንዴ ራስን አታረጋጋም እንዴ? ማንን ልትወጋ ነው? ሰውየውን ሳታውቀው የያዛትን ሰው ሳታውቅ ማንን ልትወጋ ነው? ምን ልታረግበት ነው? እስቲ ንገር።
ፎቶ ውስጥ ባለፈው አገልግል ውስጥ ያገኘነው ነገር እኛም ላይናችን ማመን ነው ያቃተን። አንተማ በዘበቃችሁኝ ነገር እኮ ቢያንስ 2 ጊዜ አይተዋል ያንን ሰውዬ። እኮ ማን ነው? ለምንድን ነው አትነግረኝ? አንተ እርግጠኛ ሳልሆን ማንነቱ ይሄ ነው ብዬ መናገር ስለደበረኝ እንጂ ቢያንስ እኔም አንተም 2 ጊዜ አይተናል፣ 2 ጊዜ ተገናኝተናልና እሱ ነው ያንተ አባት የተባለው ሰውዬ እሱ ነው። ማውቂያ አይቀርም ግን እኔ እናንተ እንተዛዘባለን። በቃ አንተ አይተህ እኔ እንደበከኝ እኔ ባለመናገሬ ምንም አይቆጨኝ። ምክንያቱም ቢያንስ ያረጋጋሉ እንዳንተ አይነት ስሜታዊ ቢላዋ ይዞ እናቴ ታግታለች ብሎ ዝም ብዬ ልተኛ እንደ ሴት ልቀመጥ እንደ ሴት? እሺ ወጣ ምን አረክ እስቲ ንገረኝ። ጭራሽ የባሰውን ሴት ሆነ መጣ እንጂ ምን አደረክ እስቲ ንገረኝ። ወጣ እሺ ቢላ ይዘህ ምን ቢያንስ ቤት ሽንኩርት ከተፍበት ያንተን ቢላ ውጪ ይዘህ ሄደህ ምንም ያመጣው ነገር የለም። አሁን የት ነው እሺ? ያ ልጅ አይመጣም። እኔ ሳሚ ከመጀመሪያውም እኮ አንተ ከሌ ይመጣል የሆነ ሚስጥር ሰማን ምናምን መጨረሻው የሆነ እናቴ ከቤቷ ይመጣል። አሁንም ቢሆን ምን እንደሚለን እስቲ አንድ መፍትሄ ያለው አሁን እሱ ጋር ነው። የት እንዳሉ አድራሻቸው ምናምን ሊነግረናል ብዬ አስባለሁ ዛሬ ማለት ነው። ከዛ ውጭ አሁን ምንም እናደርገውና የምንቀይረው ነገር ያለ አይመስለኝም። ራሳችን ፖሊስ ጣቢያ ልሂድ አትሄድም? የምታውቁት ነገር አለ፣ ያያችሁት ነገር አለ፣ የፈራችሁት ምንድን ነው? እሺ እናቴን ለፖሊስ እንኳን እንትን እንዳለ እኔ በጣም ነው ያስጠላኝ። አይነት ነገር ነው ምንድን ነው የምናደርገው? እስኪ የዛን ይቅርታ ስላት አንተ ዝም ብለህ እኮ ባስለቃት ነው ይሄ ላይ ፈጠር በቃ። እሺ አሁን ስማ ልጁ አሁን መጥቶ እዚህ ቦታ ነች ወይም እንደዚህ ምናልባት አድራሻቸውን አይነግሩትም ወንጀል እየሰሩ ስለሆነ፣ ግን የሆነ ድርድር መልዕክት ያስተላልፋሉ ብለን ለማን ነው እሱ? አንተ ደግሞ ለምን ትቆያለህ? ወይ አትናገርም እንዴ? የምትቆይበትን ምክንያት ለሱ ነው የተላከው? አዎ እሱ ነው መብት ናቲ የተዋቀው ነው። አጋጁ ምን አላውቅም እኔ ነው አንተ አለህበት እጅ ማል እንደ ሳሚ እና ተረም ጀመር መጠርጠር ነው ያለብህ ሳሚ። ጠላት ከሩቅ አይመጣም። ማን ነው የምትጠረጥረው? እኔ አይደለም እኔ ነው የምትጠረጥሩት? እኔ እየጠረጠርኩ አይደለም በእርግጥ ምንድን ነው ያልኩህ? ለአንተ ያወራው ምንድን ነው? በምን ታውቃለህ? አንተ ያማል እንደ እኔ ነው የምትጠረጥረው? ለምን አልጠረጥረም? ለምንድን ነው እኔ ነኝ ገነትን እንድታገት ማረገው እኔ ነኝ? እና እሺ ምንድን ነው የሰማው? ለምን አትናገር? በቃ የሆነ የሰማው ነገር ካለ ተናገር። እንዴ መልእክት ልላክ እችላለሁ። በቃ በራሳችን መንገድ ስናጣራ በቃ ተላኩ መልእክት መልእክት ተላክ። አንተ ማን ነው አጣሪ ያደረገ? ሲጀመር የላኩ ሰዎችስ እነማን ናቸው? ማንነታቸውን ካወቅ ንገረንና ቶሎ ብለን። ገኒ እኮ ነች የታገተችው። አንተ ከእጇ አልበላህም? ለምንድን ነው እሱ ራስህን አታረጋጋው? መልእክቱን ሳታስተላልፍም አትሄድም እኮ። የት ነው የምታውቃቸው አንተ? ማን ነገረህ? ኦኬ መልእክቱንም አትፈልገው? አትፈልጉትም ነው? እንፈልጓል። ለምንድን ነው እሱ ማትረጋጋው? ቆይ እንዴት ነው እኔን የምትጠረጥሩኝ? እንዴት ነው መረጋጋው? ጥርጣሬ አይደለም። እሺ አሁን ጥርጣሬ አይደለም። እኛ አሁን ይኸውልህ ካለብን ችግር አንጻር ነው። በቃ እሱም ቢሆን ስሜታዊ ሆነ። ለዛ ነው አስብ እስኪ። እናቱ እኮ ነች የታገተችው። ምን ያርግ ታዲያ? እኮ እኔ ምን አልኩ ታዲያ? እኔ እኮ መልእክቱን መናገር የፈለግኩት እኮ መፍትሄ እንድናገኝ ነው አይደለ? ስለማስብ ነው፣ ቤተሰብ ስለሆንኩ ነው። ችግር የለውም። ማትፈልጉ ከሆነ ደግሞ እኔ ሄዳለሁ። አቦ በእናትህ እዚህ ጋር ተረጋግተህ እናውራ። ይኸውልህ እኔ ሰውዬው እኮ ጠዋት እኮ በሌላ ስልክ ደውሎልኝ፣ በየቀኑ የሚጠቀመው ደግሞ ሌላ ስልክ ነው። ደውሎልኝ ሰው ልከናል አለኝ። አንተ መሆንን እኔ በምን አውቃለሁ እኮ። እኔም ማላውቀው ሰው አለ በቃ ነው ወይስ የማታውቁትን ሰው መላክ ነበረበት ግዴታ? ወይኔ ሰው እኮ እሺ ተላካ። ከሰዎቹ ጋር የት ነው አንተ የምትተያየት? ማን ናቸው? እኔ የትም አላውቃቸውም። በቃ እንዴት አውቀው ታዲያ? ታዲያ አሁን በምንድን ነው? በስልክ ነው የነገሩህ? በምንድን ነው? እኔ እኮ በስልክ ከነገሩ ዳይሬክትሊ ለምን ለእኔ ሳይነግሩኝ? በቃ ከባድ ነገር ነው። ማንጠብቀው ነገር ነው እኮ። ምንድን ነው ማንጠብቀው? በቃ ማንጠብቀው ነገር ነው። ማይጠበቅ ነገር ነው። በቃ እኔ ንገረኝና እኔ ልሂድለት። እግዚአብሔር ምንድን ነው አንተ ይሄን ቢላ መልስ? ማን ነው ንገረኝ። በቃ የሰው ልጅ ነው እንዲያው አንተ ይወት ወጋጋለህ። ቆይ
እንዳቆርጠኝ ሳሚ በእናትህ ቆረጠው። እጁን ቆረጠው። አንተ እጁን ቆረጥከው። ተረፍ ቆረጠው። አድ ብዬ መልስ፣ እሱ መልስ፣ በቃ መልስ። ወደ አድ ብዬ አልኩህ። አሳራ ደንቆሮን እስቲ ና ሂድና ጨርቅ አምጣለት። ገብተህ ወደ ውስጥ ጨርቅ አምጣለት። ወይኔ ሳሚ እስቲ ቆይ ትንሽ ነው። አንተ ወንድ ልጅ አይደል እንዴ? ሰው በጥይት የሚመታል ምን ትሸናለህ ማለት ነው? በጥይት አምጣ፣ ሂድ ገመድ አምጣለት። ማሰሪያ ነገር ጨርቅ አምጣለት። በቃ ታካል ትንሽ አለ። ምንድን ነው እሱ የምትለው? መች ደማ ራሱ ያዘው እዛው። አንተ ልትወጋኝ ነው እንዴ? ልትገለኝ ነው እንዴ? እንዳይደማ ያዘውና እንትን ቶሎ ብላ ሰርለትና በፌስታልም ቢሆን ቋጥር ማንም ሽንታም እዚህ ጋር በራስህ ትወጋጋለህ። ጠላትን እንደመውጋት እሰርለት በደንብ ብናት አህዮች። ይሄ ነው ዝም ብሎ የሚፈጣጥነው ሲጀምር። አንተ ቢላ ይዘህ ትወጣለህ እንዴ? እና እናቴ እኮ ናት የታገተች ማለት ነው። እና ሄደህ ማንን ልትወጋበት ነው? እሱን አሳያለሁ። ንገረኝና ማንን እንደውም አሁን አንተ የተላከውን ነገር ተናገር። አልናገርም። እንደው በእናትህ ሰዓታችንን አታቃጥል እያልኩ እኮ ነው። ምንድን ነው የሚፈልጉት ሰዎቹ? ምንም ቢሆን እሷ ይኸውልህ ከእኔ እኩል ነው የምታየው። አንተ እንዳታወሪ ዝም በል። አንተ ስሜታዊ ብትሆን እኔ ልትወጋ ነው? ይኸውልህ ሳሚ ማይጠበቅ ሰው ነው። በቃ ያገታት ምንም እኔ እንደዚህ ብዬ መናገር አልችልም። ማን ነው? እንዴት ነው? ለዛ እሱ ደግሞ እንዴት ነው ማይጠበቅ ሰው? አልገባኝም። ምናውቀው ነው? ኧረ ለመናገርም እኮ ይደብራል እኮ ምናውቀው ነው ወይ? አዎ ምናውቀው ነው። በቃ የቤተሰብ አባል ጭራሽ ማለት የቤተሰብ አባል ነው ያገታት። አልገባኝም። ታዲያ ማን የቤተሰብ አባል ማለት ነው? አልገባኝም። ይሄ ልጅ ሲጀመር ከእነሱ ጋር ነው መሰለኝ። ለምን አትናገርም? ተረጋጋ እኮ ለምን አይናገርም? ተናገር። የቤተሰብ አባል ነው እኮ። ማን ነው? ለምን ጊዜ ታቃጥላለህ? እንዴት ነው የሚከብድ? ምንድን ነው እሱ? ልጅ እየገረመኝ ነው እግዚአብሔር እኮ። ማን ነው? ተናገር። እንዴማ እንዴ የራስህ አባት ነው ያገታት። እናትህ ገባ? ምን የራስህ አባት ነው ያገታት። እኔ ለማግኘት ብትሞክር ሳሚ ያለው ልንገርህ፣ እኔ ለማግኘት ቢሞክር እናትህን እገልልሃለሁ። እናትህን እገልልሃለሁ እንዳታስበው። እኔ ለማግኘት ያየ ነው መሶብ ውስጥ። ለምንድን ነው የማታሳይኝ? በእግዚአብሔር ኧረ አሳየኝ። ተው እሺ። አሁን እናቴን እንኳን አግቷት እኔ መቶ ያን ሁላ ነገር። ምን አይነት ጨካኝ ቢሆን ነው አንተ? እንኳንም አባት ያልሆነ እንኳንም ያላወቀው እስከዛ። ምንድነው አባት ያልሆነ ያላወቀው? አባቱማ አባቱ ነው። አባትህ ነው። አይፈልገኝም ነው ናት አይደለም? አባትህ ነው ግን አግቷታል። ለምንድን ነው የሚያግታት ታዲያ? በቃ አንተ እና ገኒ ባለፈው ፍላጎቱ ምንድን ነው? ይኸውልህ ገኒ ባለፈው ከአባትህ ጋር አገናኝሃለሁ በህይወት አለ ብለዋል ነበረ። እኛ ደግሞ ያየነው ነገር አለ። አይተሃል አንተ። ስለዚህ እሱ እንዲያገኘው አይፈልግም። በቃ ልጅነቱን አይፈልግም። ልጅነቱን በቃ መጥፎ ሰው ስለሆነ ያ ሰውዬ ገብቷል። አሁን ይኸውልህ ሳሚ ምን እንዳረኩ አይታወቅም፣ ግን ማለት ነው ገኒም ያለ ምክንያት አይመስለኝም። ከበፊትም ጀምሮ አባትህ ሌላ ነው ብላ አሳምና አእምሮን ያሳደገችው ይሄኛው አባቱ ምን ያክል መጥፎ እንደሆነ ስለምታውቅ ሊሆን ይችላል። እኔ በገኒም አልፈርድም። ያን ሁላ ነገር እየደበቀች የነበረችው በምክንያት ነው። ስለዚህ አሁን ምንድን ነው የምናደርገው ነው እዚህ ጋር እንዴት ነው ሚስቱን እሱ አድራሻውን ታውቃለህ? እንዴት ነው እሺ ታዲያ የምናስለቅቃት? እሺ እሷን በመጀመሪያ ደረጃ አንተ መኖር የለብህም። ሁለተኛ ነገር አይደለም ያለውን ነገር ውስጥ ግባ። ያለህ ነገር ውስጥ የት ነው የምገባው? አሁን አባትነቱ ምናምን መጠየቅ አቁም። በቃ ያኔ ቢያንስ እንሞክራለን። አያስፈልገኝም ለማግኘት እንዳታስብ። አያስፈልገኝም። እንደዚህ አይነት ጨካኛ አባት አያስፈልገኝም። ኧረ ቦታውን ታውቀዋለህ አታውቀውም? በቃ ንገረኝ። ቅንድቡን ነው የምላጭለት ሳሚ። እኔ
ያሳደገችኝ እናቴን ለምን አባቱ ነው የሚያግተው? ያው ሰው የሚለን ስማ እሱ እንዳለው ማዳምጣው ነገር የለም። በቃ አንተ ቢላና ትወጋለህ ዛሬ አስቀምጠው። በቃ ቦታውን ብቻ አሳየኝ። በቃ እግዚአብሔር አባት እኮ ነው። ምን አገባኝ ታዲያ? ምናልባት ነገ ጸጽቶት ምናልባት ጸጽቶት ነገ ይቅርታ ሊጠይቅ ይችላል። አይፈልገኝም። በቃ ልጁ ይቅርታ ሊጠይቅህ ይችላል። ምናልባት ተረጋጋ፣ ራስን አረጋጋ ያልኩህ እኮ። ቢላህን አስቀምጥና ከቻልክ ምንም እኮ የምትቀይረው ነገር እኮ የለም። አንተ ያማን ሽጉጥ ግዛና ግደለዋ ወንድ ምትቀይ አንተ ደግሞ እና እዚህ ቢላ ይዞኛል ነው አባቱ እኮ ነው። አባቱ እኮ ነው ቢላ ይዘኛል የምታስፈራራ አባቱ እኮ ነው። ከዳም ትቼ ነው ሽጉጥ ገዛው። እሺ እኛ ለምንድን ነው የምታስጨንቀን? አስቀምጥና ቦታውን አሳየኝ። አንተ ላይ ቢያቅ ለምን አይነግረህም? ለምንድን ነው የማይናገረው? ሳሚ ችግር አለባችሁ። ፈልጎ የጠራው ለምንድነው? እሱ መልዕክቱን እኔ መምጣት አልነበረብኝም። እሱማ ነግሮኛል እኮ። በምታውቁትና በምትቀርቡት ሰው መልእክት ልካለሁ። በሐሳቤ መስማማታችሁን ግለጹልኝና አለቃታለሁ። አንተ እዚህ ወንድነትን እኔ ላለመፈለግ ቃል እንድገባ ነው የፈለገው። እንደዛ ነው። አልፈልገውም። በቃ አዎ አባቴ ብለህ አባቴ ብለህ ከዛ ይለቅልሃል። ገኒ እናቴን ይልቀቅልኝ። በቃ እሱ ገደል መግባት ይችላል። ገባ? ስለዚህ ገኝን አባቴን አይኑን ማየት አልፈልግም። አሁን ሄደህ የምትለው ሳሚ ለምን አትነግረውም? የምትለው ሄደህ አንተ መልእክቱን ንገረው። እኔ በፍጹም አልፈልግም፣ አንተን አልፈልግም፣ አባትነትንም አባቴ ብዬም ፍለጋ አልወጣም። እኔ ነኝ የምነግረው። መልሼ ደግሞ ለሱ አይደለም እንደዛ ብዬ አንተ ገነት እኮ ናት እዛ ብቻ ያለች። እኔ ሳመላልስ ልቀቀኝ። እኔ ሳመላልስ እንትን ልል ነው እንዴ? እንደዛ ብዬ ፍለጋ አልወጣም። ይኸውልህ አሁን በመጀመሪያ አባትን ላለመፈለግ ቃል ግባ። ዞር ብለህም ባለበት ሁኔታ ላይ ላለማየት ቃል ግባ። ከዛ በኋላ አንተ ደግሞ ሄደህ ይሄንን ቃል ትነግረዋለህ ለሰውየው። ከዛ ይዛት ነው እኔ ለምን አታነሳም? እኔ እኮ መልእክተኛ እኮ ነኝ። ተልከኛ እኮ ልንገርህ። ለምን አይሰማኝም? ሄድ ይኸውልህ ሰማው። እኔ እንዳገዝኩት እኮ አልፈልግም። ያላሳደግከኝን ዞር ብለህ 20 ምናምን ዓመት ሙሉ ያላየኝን አባቴ ዞር ብሎ እንዲያኝም አልፈልግም። ገባህ? በቃ ይሄንን ወስደህ ንገረው። እናቴን ግን ልቀቅልኝ በለው። እናቴን እፈልጋለሁ። ይኸውልህ እምቢ ካለ ፊት ለፊት መጥቼ ይጋፈጣል። እሱ ቃል በቃል ያለውን ሄደህ በልጁ እጅ መሞት ይፈልጋል። ይኸው እኔም እኮ ፈራለሁ እኮ በልጁ እጅ መሞት ይፈልጋል ወይ? በቃ ለአንተ ነው የነገረህ። ሂድና ንገሮሽ ንገር። ሄደህ እና እኔ አሁን ሄጄ እንድነግረው ነው የምፈልገው። የምትለው ምንድን ነው? እሱ እንዳልኩ ነው። ምን አልኩ? አንተን ማየት አይፈልግም። ምን አልኩ? በቃ እሱ የሚፈልገው አሁን አባትነት ገና ለገና ልጄ ብሎ አባቴ ብሎ እንዳይፈልገው ነው። አይፈልግም። ድሮም ብስብስ ያልክ ነህ በለው። አንተ ግን ቃልን አክብር። በኋላ አላስያለኝም ፈልገዋለሁ ምናምን እንዳትል ሂድና ይሄንን መልዕክት ተናገር። ከዛ መች ነው የምትለቀው? እኔም ደውልልህ ደግሞ በምን ደውልልህ? ሲጀመር እኔ ሞታል። አንተ እጅን ቆረጥከኝ ነው እንደ ወሬኛ አመላለስ። በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል። ጊዜ ሰጠሁ ጊዜ ወስዶብኛል።